ማንም ሰው ቤተክርስቲያን ሊመጣ ቢፈልግ በምን አይነት አለባበስ መምጣት እንዳለበት ቅዱስ ጳውሎስ የገለጸው አለ አንደኛ ቆሮንቶስ ምዕራፍ 11 ላይ እሱን መሰረት አድርጋ በምን አይነት አለባበስ ምዕመናን ቤተክርስቲያን መምጣት እንዳለባቸው ሕግ ተደንግጓል። እሱን ሽሮ እንደፈለጉ እንዲመጡ የሚፈቅድ እሱ ማን ነው? በህልም ያላህናቸዋለሁ ላለው ልጅ ላለው ኡስታዝ እንድታደርሱለት። ለመሆኑ እንደው እንዴት ነኝ አላ እንደው ጤናው እንደና ነው? ልብሱስ እንደው ምን አይነት ልብስ ለብሶ መጣ? ከጎንሽ ሆኖ እንኳን ሴት ልጅ ወለደች ማለት ያ የትላንትናው ማንነቷ ድጋሚ የሚመጣበት ታይም አይደለም። እቺ ልጅ ገና ሕፃን ልጅ ናት። ሰላም ጤና ይስጥልኝ። እንዴት አላችሁ? እንዴት ቆያችሁ? እንደተለመደው አጠር ባሉ ዝግጅቶች ተመልሼ መጥቻለሁ። ተከታተሉኝ ዘንድ ጋበዝኩ። ላይክ በማድረግ ከጀመራችሁ እንደተለመደው ምስጋናችሁ ከፍ ያለ ነው። ከዚህኛውን ከሰላምታ ያጀመርኩ ባለፈው አንድ ሙስሊም መምህር ወይንም ደግሞ ኡስታዝ አላህን በህልም አይቻለው ለሚለው ነብዩና አለይሂ ሰላቱ ሰላም በህልም አይቻቸዋለሁ። እኚህኛው እንግዲህ ኡስታዝ ይሁኑ በትክክል ማንነታቸውን ባላቅም እንግዲህ ጥያቄን ይጠይቁታል። እንዴት ነው እሱ አላህን ያየው በህልም ምን አድርጎ ነው እያሉ ነው። እስቲ ከዚህኛውን ጀምር ተከታተሏቸው። በህልም ያላህናቸዋለሁ ላለው ልጅ ላለው ኡስታዝ እንድታደርሱለት። ለመሆኑ እንደው እንዴት ነኝ አላ እንደው ጤናው እንደና ነው? ልብሱስ እንደው ምን አይነት ልብስ ለብሶ መጣ? ሸምተ ሰማይ ሀገር የመጣው ፈጣሪያችሁ መሸም እንዲሁ አይመጣም። እንደው ወርቅ ለብሶ ነው የሚመጣው። እንዴት ታየው? እንዴት ነው ኑሮ ውድነቱ በሰማይ ሀገር አለ እንደው የለም አላ አንተ ጋር እየተመላለሰ ነው ኑሮ በውድነት ህዝቡንም የሚቀጠቅጠው። አየየየየ ለመሆኑ ምን አወራ? እባክህ አትደብቅ፣ ንገረን። መነገር አለበት። የታባቱን ነው እሱ እኛን በኑሮ ውድነት እንዲያደርገ እንዴትኛው አምላክ ነው የመጣው? እባክህ ግን አንተ የነገረህ የታቦቱ ነው ለሌሊት የሚወርደው ነው ያ የሚሮጠው ነው እናንተ ጋር ይሯሯጥ እያደረ ነው። እኛ ጋር እኮ ኑሮ ውድነት እንደዚህ እንደው አረገረገረገረገ አድርሱለት። ለመሆኑ ሻሃደተን ይዘህ ወደ አላህ እንድትመለስ ጥሪ ያደርግልሃለሁ። እኔ ወንድምህ ነኝ፣ ወደ አኼራ ተመለስ። እኚህ ወንድም እንግዲህ ና ተመለስ ብለዋል። እኛም መልእክቱን አስተላልፈናል። አጀንዳችን ግን አንድና አንድ ነው። ፍቅርን፣ ሰላምን፣ አንድነት፣ ህብረትን የሚሰብክ ሃይማኖት መስረታችሁ በሰላም በፍቅር ከዓለምም ከኛም ጋር እንኖር ነው። ሌላ አጀንዳ የለንም። ሌላኛው ግደል፣ ቁረጥ፣ ፍለጥ የሚለውን አስወግዱ ነው ከውስጣችሁ። ይህ ነው አጀንዳችን። ምክንያቱም አንዳንዱ በውስጣችሁ ምናልባት ተመሳስሎ እስልምና መስሎ የኖረ እሱን ያልመሰለው ወይም ደግሞ ሙስሊም ያልመሰለውን አካል ልግደል፣ ልቁረጥ፣ ልረድ የሚለውን ይህ ሃይማኖት አይደለም፣ ይልቁንም ሰይጣን አምልኮት ነው። ደም የሚጠጣ መቼም ያው ሰይጣን እስከሆነ ድረስ ብዬ ነው። ስለዚህ እሱን እንድታስወግዱ ነው እኛ ይሄንን እንግዲህ መወያየትን፣ አንድነትን እንድታመጡ የምንፈልገው። እንደው ተምረን ዲግሪ ባንይዝ እንኳን ህይወት ያስተማረን ጭንቅላት ያለን ሰዎች አለን። በህይወታችን የተማርነው ብዙ ነገር አለ። በላይፋችን የተማር ሴት ልጅ ወለደች ማለት አንድ ነገር ልንገራችሁ፣ ከብዙ ነገሯ ታግዳ የምትኖርበት ጊዜ ነው። ወደድሽም ጠላሽም ባልሽ እንቁላል እዚህ ጋር አድርጎ የሚያኖርሽ ባልሽ፣ የሚረዳሽ ረዳትሽ ባልሽ፣ የሚያኖርሽ ባልሽ፣ ሰርቶ የሚመጣው ባልሽ፣ የቤትሽን የሚሞላልሽ ባልሽ፣ ለልጅሽ ልብስና ጫማ የሚገዛልሽ፣ የቤት ኪራይሽን የሚከፍልልሽ ባልሽ ከጎንሽ ሆኖ እንኳን ሴት ልጅ ወለደች ማለት ያ የትላንትናው ማንነቷ ድጋሚ የሚመጣበት ታይም አይደለም። እቺ ልጅ ገና ሕፃን ልጅ ናት። መማር ነው እንጂ ያለባት መውለድ የለባትም። የእናት ምክር ነው። ልጅ ሀብትን ያደርጋል። ልጅ የፈጣሪ ስጦታ ነው። እግዚአብሔር ሲወድሽና ሲፈቅድልሽ እግዚአብሔር ሲል ልጅ ይሰጥሻል። ግን ባይሆን ነው ይሄንን እንደ ጀብድ አይታችሁ ሚዲያ ላይ ልትቀባበሉትና ዋው ልትሉት አይገባም። ምክንያቱም በዚህ ሰዓት ቲኔጀሮች ናቸው እየወለዱ በየጎዳናው እየወጡ ያሉ ቲኔጀሮች ናቸው የሰውን ትዳር እያመሱ ያሉ ቲኔጀሮች ናቸው። ያለ እድሜያቸው ከእድሜያቸው በላይ ሆነው የሚኖሩት ምንድነው ስነ ስርዓት የሌላቸው በጣም የሚያስጠላው ህጻናቶች ናቸው። ሶሻል ሚዲያ ላይ በሚታይ እንደዚህ አይነት ነገር ሶሻል ሚዲያ ላይ የሚታየው ነገር በጣም ያስጠላል እና ደጋፊው ይበዛል። ላይክ እንደዚህ እንዝላልነትን የሚደግፍ ይበዛል። ሶ የሚኖረው ይበዛል ማለት ነው። ሪያሊቲው ይሄ እኮ ነው ጋይስ፣ ባይ ዘ ወይ እውነታው ይሄ ነው። ሚዲያ ላይ የሆነ ከኛ ነገር የወጣ ነገር ስታሳዩ ትክክል
ደስ ምናምን ብሎ ደጋፊው ስለሚበዛ የሚኖረውም ሰው እየበዛ ነው እንጂ አሁን ጂጂ የተናገረችው እንደ እናት ትክክል ናት። ይሄ የሚያሰድብም አይደለም ምናምን የእናት ምክር ነው የሰጠችው። ግን ምን ዋጋ አለው? ዝሙተኛ ትውልድ በዝቷል። ዝሙተኛ ትውልድ እንዴት በዛ? ሚዲያ ላይ የሚታየው ነገር የምታዩትን ነገር እንደ ትልቅ ነገር አይታችሁ ትነጋገሩበታላችሁ። ዋው ደስ ሲል በይኝ ምናምን ትላላችሁ። ከዛም ነገር ያንቺም ልጅ በዛ እድሜዋ የልጅ እናት ነው ትፈልጋለች። ያንቺም ልጅ ገና በ18 ዓመት ሳይሞላት ከወንድ ጋር መተዛዘብ ትፈልጋለች። የምታዩትን ነው። አልፈርድባችሁም፣ ግን በህይወታችሁ ስትኖሩ ነው የሚገባችሁ። ሴት ልጅ ወለደች ማለት አንድ ነገር ልንገርሽ፣ ተመችቶሽ እየኖርሽ ወለድሽ ማለት የእድሜሽ የምትኖሪውን ህይወት መኖር ታቆሚያለሽ። ቂም ምናምን የለሽም። ለምሳሌ አንቺ በዛ ጊዜ መማር በነበረብሽ ሰዓት፣ መስራት በነበረብሽ ሰዓት አልሰራሽም። መስራት በነበረብሽ ሰዓት የወንድ እና ልጅ በልጅነት የሚለውን ብሂል ልታስቀሪው ነው ማለት ነው። መልካም እንግዲህ ብዙ ነገሮች ይወጡታል ከዚህ ንግግር። ዞሮ ያው የየራሳችን አረዳድ ቢኖረንም እኔ ግን የተረዳዋት የእሷን ህይወት በሌሎቹ ላይ ለማየት ትሞክራለች። ሌሎቹ ምናልባት እኮ እንደ እሷ ላይሆኑ ይችላሉ። እሷ ምናልባት የሰነፈችበትን ሌሎቹ ደግሞ ጎበዝ ሊሆኑ ይችላሉ ለማለት ነው። ወይንም ደግሞ ሌሎቹ የሰንፉበትን እሷ ጎበዝ ልትሆን ትችላለች ከልምዷ። ያንን ነው የምለው። ሰላም ጤና ይስጥልኝ ወገኖቼ፣ እንደምን አላችሁ? ይሄ የጥፋት ልጅ የሚለውን ነገር ትሰሙታላችሁ? ጉድ እኮ ነው የሚቀባጥረው ነገር። ምን አይነት ፈተና ውስጥ ነው የገባነው የወደቅነው ወገኖቼ? ቤተክርስቲያን የገባችበት ጉድ ማን ነው ፈቶ የለቀቀብን? እንደዚህ አሰልጥኖ በየቦታው እስኪ የሚለውን እንስማና እንመለስ። ግን የሚገርማችሁ ነገር ቤተክርስቲያን ደጅ ለመሄድ ትሞክራለች። በቃ ሌሊቱን የምትሰራውን ስትሰራ አድራ የቤተክርስቲያንን ደጅ ለመሳለም ትጠራለች። እና አንድ ቀን ልክ እንደ እሸቱ መለሰ ያለ አንድ ተመጻዳቂ አትገቢም ሂጂ በዚህ ልብስ ነው እንዴ ምናምን ብሎ እንደው ውሻ አድርጎ ያባራታል። እና ስሜታዊ ሆና በቃ እኔ እንደዚህ ስለሆንኩኝ ነው ወይ እግዚአብሔር ተጠየፈኝ ማለት ነው ወይ ብላ በቃ ከዚህ በኋላ በዓለም አልኖር። ስለዚህ ከነሽሻዋ ትምጣ፣ ከነሲጋራዋ ትምጣ፣ ከነ ምንዝር ጌጧ ትምጣ። ሰማችሁት አይደል? እንግዲህ እነዚህ ዘማዎች አሉ አይደል? በዝሙት የሚተዳደሩ ሴቶች እዛ የምታደርገውን አድራ ነው የሚለው። እንትን ያው ዝሙት ስትሰራ አድራም ቢሆን ትምጣ፣ የምንዝር ጌጧንም አድርጋም ቢሆን ትምጣ፣ የዝሙት ልብሷንም አድርጋም ቢሆን ትምጣ ቤተክርስቲያን ነው የሚለው። እንዲህ ማን ነው እናሱ? ሲጀመር ቤተክርስቲያን እኮ ሕግ አላት፣ ስርዓት አላት፣ ቀኖና አላት። ማንም ሰው ቤተክርስቲያን ሊመጣ ቢፈልግ በምን አይነት አለባበስ መምጣት እንዳለበት ቅዱስ ጳውሎስ የገለጸው አለ አንደኛ ቆሮንቶስ ምዕራፍ 11 ላይ። እሱን መሰረት አድርጋ በምን አይነት አለባበስ ምዕመናን ቤተክርስቲያን መምጣት እንዳለባቸው ሕግ ተደንግጓል። እሱን ሽሮ እንደፈለጉ እንዲመጡ የሚፈቅድ እሱ ማን ነው? ይሄ ጭንጋፍ ማን ነውና ነው እሱ? አይገርምም? ሌላው ቀርቶ እንኳን ዝሙት ሲሰራ አድሮ ሰው ቤተክርስቲያን ሊገባ ይቅርና ህልመ ሌሊት ታውቃላችሁ፣ ቀኖና ቤተክርስቲያንን ህልመ ሌሊት የመጣው ሰው እንኳን ቤተክርስቲያን እንዲገባ አይፈቀድለትም። ይሄ ሽሮ ዝሙት ስትሰራ አደረችን ሴት መግባት ትችላለች፣ ትምጣ ቤተክርስቲያን። ሽሻም እየሸተተችም ቢሆን መጠጥ እየሸተተችም ቢሆን ጫት እየሸተተችም ቢሆን መግባት ትግባ ብለው ቁጭ አሉ። እኛ አባት እንግዲህ ብዙዎቻችሁ ምናልባት ታውቋቸው ይሆናል። ስለ ቤተ ክርስቲያን ስርዓትና ቀኖና በብዛት ያስተምራሉ እና በብዛት ይተቻሉ የማይሆን ነገር ካዩ እና ቪዲዮአቸውን እስከ መጨረሻ ተከታተልኩት። እንግዲህ ይህ ከዚህ በፊት የተናገረው ወይንም ደግሞ እየተቹት ያለው ሰው ስለ አንዲት ግለሰብ ምሳሌን አንስተው የተናገሩበትን ያስተማረበትን ነገር ነው እየተቹ ያሉት እኚህ አባት። አዎ ስርዓተ ቤተ ክርስቲያን፣ ቀኖና ቤተ ክርስቲያን ይከበር ዘንድ የግድ ነው። ያው ብዙ ሀሳቦችን እጋራቸዋለሁ ከሳቸው። እዚህ ጋር ግን የተናገሩበት ቶን
እኔ ምናልባት ትንሽ ቅር ብሎኛል። የተናገሩበት ቶኑ ነው የምለው፣ ወይም ደግሞ በእንደዚህ አይነት ሳይሆን አስተማሪ በሆነ ነገር ነበረ መምጣት የነበረባቸው። ይልቁንም በጣም በኔጌቲቭ የተሞላበት አነጋገርን ነው የተናገሩት፣ አስተማሪ በሆነ ሳይሆን። በእርግጥ ያው እንግዲህ እንዳሉት እሳቸው እንዳሉት ከዚህ በፊትም የማይሆን ነገር ሲያስተምር ነበረ። እናም ዓላማው ሌላ ነው። ጭፍ ማለት የጭምብል የለበሰ ሌላ እምነት ተከታይ እንደሆነ ነው እየተናገሩ ያሉት። በትክክልም መናፍቅ ወይንም ደግሞ የሌላ ቤተ እምነት ተከታይ ከሆነ ስለ ቤተ ክርስቲያን ስርዓት ቀድሞውኑም ስለ ምዕመናን ወደ ቤተ ክርስቲያን መምጣት አለመምጣት የሚያገባው አንዳችም ነገር የለም። ይህንኛውን እንርሳው። ምናልባት በዛ መልኩ ከሆነ የተናገሩበት ልጁ ያው ፕሮቴስታንት ወይንም ደግሞ የሌላ እምነት መናፍቅ ከሆነ ያንን አውቀው ከሆነ የተናገሩበት ምናልባት የቶኑን ልቀበለው እችላለሁ። ምክንያቱም ያ ሰው እዚህ ቦታ አይገባውምና ስለ ስርዓተ ቤተ ክርስቲያን ምዕመናን ይምጡ አይምጡ የሚለው ነገር ስለ ስርዓቷም ስለ ቀኖናውም የሚያውቀው ነገር ስለሌለ በዛ አክሰብት አደርገዋለሁ የተናገሩበትን እኛ አባት የተናገሩበትን። ነገር ግን በኖርማል መምህር ስለ ቤተ ክርስቲያኗ እምነት ከሆነ በቤተ ክርስቲያኗ በኦርቶዶክስ ቤተ ክርስቲያን እምነት ያለ አንድ አስተማሪ ከሆነ ብዬ ልውሰድና ከዛን በዛ እሳቤ ከሆነ የተናገሩበት ቶን አሁንም ቢሆን እኔ የተወሰነ የማልግባባበት ፖይንት አለ። ለምን? ምክንያቱም አስተማሪ በሆነ ነገር ነው መናገር የነበረበት እንግዲህ እኔ እስከሚገባኝ ድረስ። ምክንያቱም እንግዲህ ስርዓት ትህትና፣ ቤተ ክርስቲያን ትልቁ ነገር ትህትና ነው። በትህትና ነው ሰዎችን ማስተማር ነው። ይሄ መነቋቆር አይደለም የምታስተምረው ቤተ ክርስቲያን። ትክክል ኖት፣ በጣም አምናለሁ። ስርዓተ ቤተ ክርስቲያን ይጠበቅ ዘንድ የግድ ነው። ምክንያቱም ለምሳሌ እስራኤላውያን ያልተገባ ነገርን በታቦተ ጽዮን ፊት በፈጸሙ ጊዜ እስራኤላውያን አልቀዋል። ታቦተ ጽዮንም በፍልስጤማውያን ተማርካለች። ያ እልቂት፣ ያ ፍጅት፣ ያ ታቦተ ጽዮን እንድትማረክ ያደረገው ነገር ያልተገባን ነገር እስራኤላውያን ስላደረጉ ነው። ስለዚህ ከስርዓት ውጭ ከሆነን እኛ መከራን እንቀምሳለን፣ መከራን እንላበሳለን። ይህ የታወቀ ጉዳይ ነው። ስለዚህ ያ እንዳይመጣብን፣ ያ ክፉ ነገር እንዳይመጣብን ስርዓቷን ጠብቀን ቀኖናዋን ጠብቀን መጓዝ እንዳለብን ይህ የታመነ ጉዳይ ነው። ነገር ግን አሁን እዚህ ጋር ልጁ ከተናገረበት አንጻር ደግሞ ልመለስ። የተናገረው ምንድን ነው? ይቺ ሴት ኃጢአትን ስትሰራ በዝሙት የነበረች በብዙ ኃጢአት ውስጥ የነበረች ሴት ናት። ስለዚህ አንድ ሰው አይቷት ስለ ኃጢአቷ አንቺ ሂጂ ብሎ አመናጭቆ ሰደዳት፣ ከቤተ ክርስቲያን እንዳትመጣ ማደረጋት ነው። ወደ ቤተ ክርስቲያን ትምጣ ሲል ምን ማለቱ ነው? ቤተ ክርስቲያን ይምጣ ማለት ዝም ብሎ ቋንቋ ሲገለጽ ምን ማለት ነው? ቤተ ክርስቲያን ውስጥ ይግባ ማለት ነው እንዴ? መጀመሪያ ሲጀመር ቤተ ክርስቲያን ሰተት ብሎ መቅደስ ውስጥ ይግባ ነው? እና ምንድነው እሱ ትምጣ ማለት? ትምጣ ቤተ ክርስቲያን እንግዲህ ኃጢአታችንን የምንታጠብበት ቦታ ነው። ከቤተ ክርስቲያን ውጪ ሌላ ቦታ የለንም። ትምጣ ሲል ግን ምን ማለት ነው? እርሶ የተረዱበት እንግዲህ ቀጥታ ወደ ውስጥ ትግባ ነው። እኔ ግን በዛ አልረዳውም። ምናልባት ኦርቶዶክሳዊ ከሆነ ትምህርቱ እንዳሉት ፕሮቴስታንት ወይንም ደግሞ መናፍቅ ሆኖ ከተናገረ ሲጀምር መጀመሪያውኑ አያገባውም። ስለዚህ ምዕመናን ይህ ኃጢአተኛ ወይንም ደግሞ ሌላ ጻድቅ ይምጣ አይምጣ የሚያገባው ጉዳይ የለም። ግን በኖርማል ኦርቶዶክሳዊ መምህር ሆኖ ሲያስተምር ትምጣ ብሎ ከሆነ ትምጣ ያለበት አንድምታው ምንድን ነው? ትርጉሙ ምንድን ነው የሚለው ነገር በትክክል መገለጽ አለበት። ሁሉም ኃጢአተኛ ነው። ማንም ንጹሕ የለም በዚች ምድር ላይ። ስለዚህ ኃጢአተኞች ደግሞ ኃጢአታቸውን የሚታጠቡት ወደ ቤተ ክርስቲያን ሲመጡ ነው፣ ሲማሩ ነው። ስለዚህ ያንን አንደርስታንድ ማድረግ ያለብን ይመስለኛል እኔ እስከምረዳው ድረስ። ስለዚህ ቤተ ክርስቲያን መምጣት ማለት ቀጥታ ዘው ብሎ መቅደስ ውስጥ መግባት ማለት ላይሆን ይችላል። ስለዚህ ትምጣ፣ ትማር፣ ከዛም በኋላ በስርዓት ትሄድ ነው። ለምንድን የትኛው ነው ማን ነው እሱ የሚያመናጭቀው? ሲጀመር
ተመናጭቃ እንድትሄድ ከቤተ ክርስቲያን እንዳትመጣ ለምንስ እንደዛ ይባላል? እንዲህ አባቶቻችን እኮ በጣም ጥበብ የተሞላቸው ናቸው። እንዲህ አይነት ጸያፍ ነገር እንኳን የሚናገር ሰው ፊት ለፊት ቢመጣ እንኳን በጥበብ ነው በትዕግስት እኮ ነው የሚያስተምሩት። ስለዚህ እኚህ አባት የተናገሩት ትንሽ ቶኑ አልተመቸኝም። በእርግጥ ስርዓተ ቤተ ክርስቲያን ይጠበቅ ዘንድ የግድ ነው፣ አለበለዚያ መዓት ይመጣብናል። ይህ የታወቀ ጉዳይ ነው። ግን እዚህ ጋር የተናገሩበት ቶን አስተማሪ አይደለም ነው እኔ እያልኩ ያለሁት። ስለዚህ በትህትና በተሞላው ምንም መሰዳደብ በሌለበት መናፍቅ እንኳን ቢሆን እንደ አንድ ክርስቲያን አንድ ስለ ስርዓተ ቤተ ክርስቲያን የሚቆረቆር ሰው ትህትና በተሞላበት አንደበት ነው ለዚህ ሰው መመለስ ያለበት። ስለዚህ ከዚህ አንጻር ነው እኔ ለማየት የሞከርኩት። ምናልባት ስህተት ካለኝ መታረምም እችላለሁ። በነገራችን ላይ ይህ ስርዓተ ቤተ ክርስቲያንን ሳንጠብቅ ኃጢአት በዝቶ እግዚአብሔር እየቀጣን ያለበት ሁነት ይሆን እንዴ? እኚህ እናት አማራ ናቸው። እኚህ መሀል ላይ ያሉት ኦሮሞ፣ እኚህ ጥግ ላይ ያሉት ደግሞ የትግራይ እናት። እስቲ አንዴ የሚሉትን በደንብ አዳምጧቸው። ምን ነው እናቴ፣ ምን ቸገረ? ምግብ ነው። የት እየሄዱ ነው? ትሰደድ። ለምን እኔ እናት ምን ልብላ? ሮሜላ ከነ ጎዳራ ማይላ ኩሁነ ቃራ አንተ ቆንቀው ተለባኛኒ ወልክ ቆለቡና እንደፈደሩ ከ ቆለቡና ሳሱ የተነገር ሲሳ أمني كوفي إني حزالي أخندا حزالي أخندا ولا أخني እንደሰማችሁት ሶስቱም እናቶቻችን ምን እያሉ ነው? ራበን እያሉ ነው። አሁን ያሳየዋችሁ ቪዲዮ የድሮ ቪዲዮ አይደለም፣ ከታሪክ አምጥቼ አይደለም ያሳየዋችሁ። አሁን እኔና እናንተ ባለንበት ዘመን ነው። እኚህ አሁን ያያችኋቸው የአማራ የኦሮሞና የትግራይ እናቶቻችን ራበን ያሉት። እንደምታዩት ሀገራችን ለምለም ነች። ተፈጥሮ ምንም የከለከላት ነገር የለም። በዚህ መንገድ ግን እናቶቻችን እንደዚህ የተራቡት እኛ ከሰው ልጅ ይልቅ ዘራችንን ስላስቀደምን ነው። ይሄውል በደንብ አዳምጠኝ። የአማራ እናት እንደዚህ ራበኝ እያለች አንተ አማራ ነኝ የእንትና ዘር ነኝ ብለህ የምትኩራራበት ምንም ምክንያት የለም። አማራ ማለት አማራ ክልል ላይ ያለ ዛፍ አይደለም። አማራ ማለት አማራ ክልል ላይ ያለ ተራራ አይደለም። አማራ ማለት አማራ ክልል ላይ ያለ ወንዝ አይደለም። አማራ ማለት እኚህ እናት ናቸው። ቀድመ የተራበውን አማራ አንሳ። እኔ ኦሮሞ ነኝ ምናምን ብለህ የምትኩራራውን በደንብ አዳምጠኝ። የኦሮሞ እናት እንደዚህ ራበኝ እያለች አንተ ኦሮሞ ነኝ የእንትና ዘር ነኝ ብለህ በኦሮሞነት የምትኩራራበት ምንም ምክንያት የለም። ምክንያቱም ኦሮሞ ማለት ኦሮሚያ ክልል ላይ ያለ ዛፍ፣ ተራራ፣ ወንዝ አይደለም። እኚህ እናት ናቸው ኦሮሞ ማለት። በኦሮሞነት ከመኩራራት በፊት ቀድመ ራበኝ ያሉትን እኚህን ምስኪን የኦሮሞ እናት ቀድመ አንሳ። አንተ ትግራዋይ ነኝ የትግራይ ዘር ነኝ ምናምን ብለህ ከመኩራራት በፊት እኚህን ምስኪን ራበኝ የሚሉ የትግራይ እናትን ቀድመ አንሳ። ምክንያቱም ትግራይ ማለት ትግራይ ክልል ላይ የሚገኝ ዛፍ፣ ተራራ፣ ወንዝ አይደለም። እኚህ ራበኝ የሚሉ እናት ናቸው ትግራይ ማለት። እንደ ሀገርም በኢትዮጵያዊነት ከመኩራራት በፊት እኔ ኢትዮጵያዊ ነኝ ብለህ ደረትን ከመንፋት በፊት በዚህ መልክ ተራብን የሚሉ ወገኖችን ቀድመ አንሳ። በዚህ መንገድ ወገኖቻችን በራብ እየተሰቃዩ በሚያለቅሱበት ሁኔታ በዘራችንም በኢትዮጵያዊነታችንም የምንኩራራበት ምንም ምክንያት የለም። ስለዚህ ከዘራችንም ከሃይማኖታችንም ከሀገራችንም በፊት ሰብአዊነትን እናስቀድም፣ የሰው ልጅ እናስቀድም።